በጃልመሮ የሚመራው የኦሮሞ ነጻነት ጦር በምርጫው ዋዜማ በኦሮሚያ ክልል በከፈተው ዘመቻ የመንግስት ወታደሮች ላይ ጥቃት ማድረሱንና የምርጫ ቁሳቁሶችንም በገፍ መዝረፉን በወጣው መግለጫ ጠቁሟል። እናየዋለን። ፖለቲከኛው ጀዋር መሐመድ የኢትዮጵያን ምርጫ ለመታዘብ አዲስ አበባ ባለው በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ለሚመራው ቡድን ማሳሰቢያን ሰጥቷል። በዜናችንም ተካቷል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼርም እያደረጋችሁ አብራችሁን ቆዩ። በጃልመሮ ወይንም በኩምሳ ድሪባ የሚመራው የኦሮሞ ነጻነት ጦር በመንግስት ደግሞ ኦነግ ሸኔ በማለት የሚጠራው ታጣቂ ቡድን በኦሮሚያ ክልል ምርጫ እንዳይደረግ በሚል አውጥቻለሁ ያለውን ማስጠንቀቂያ ተከትሎ በክልሉ የተለያዩ ቦታዎች ላይ ጥቃቶችን ከፍቻለሁ ብሏል። ታጣቂ ቡድኑ ኦፕሬሽን ኢጀሬ የሚል ስያሜ በሰጠው ዘመቻ የመንግስት ወታደሮች ላይ ጥቃት ማድረሱንና የምርጫ ቁሳቁሶችንም በገፍ መዝረፉን ባወጣው መግለጫ ጠቁሟል። ዘመቻ ኢጀሬ በኦሮሚያ ክልል ከታወጀ ከሁለት ቀናት በኋላ በመንግስት ኃይሎች ላይ ወሳኝ ጥቃቶችን አድርሻለሁ ያለው ታጣቂ ቡድኑ በምዕራብ ዕዝ በቡጂ ቆቆርሳ ወረዳ ጥቃት በማድረስ በቆቆርሳ ከተማ የነበረውን የመንግስት ወታደራዊ ካምፕ ተቆጣጣሪያለሁ፣ በዚህም ጥቃት 68 የመንግስት ወታደሮችን ገድያለሁ፣ 78ቱም ቆስለዋል ብሏል። በምዕራብ ሐረርጌ ዞን በዳሮ ላቡ ወረዳ በአምሲሶ ወታደራዊ ካምፕ ባደረስኩት ጥቃት ደግሞ 7 ወታደሮችን ገድያለሁ፣ በርካቶችንም አቁስያለሁ ብሏል ታጣቂ ቡድኑ። በተመሳሳይም በሀብሮ ወረዳ ዳራርቱ ከተማ በተወሰደ እርምጃ ውስጥ የኦሮሞ ነጻነት ጦር ተዋጊዎች በመንግስት ወታደሮች እየተጓጓዙ የነበሩ እንደ የምርጫ ኮሮጆ ያሉ በርካታ የምርጫ ማከናወኛ ቁሳቁሶችንም ዘርፌያለሁ ብሏል ጦሩ። በምዕራብ ሐረርጌ ሃንጫር ወረዳ 10 ወታደሮች ተገድለው 12 ቆስለዋል፣ መሳሪያዎችም ተወስደዋል። ተመሳሳይ እርምጃም በኢሉ አባቦራ ዞን አልጌ ሳቺ ወረዳም ተወስዷልም ብሏል። በሰሜን ዕዝ በወሎ ሀርጡማ ፋርሴ ራሳ ሀሩቄ ቆጢቲ በተባለ ስፍራ ጥቃት በማድረስ 18 ወታደሮችን ገድዬ 23ቱንም አቁስያለሁ ብሏል። ከዚያም የኦሮሞ ነጻነት ጦር ኃይሎች የቀሩትን የመንግስት ኃይሎችም ከፋሌና ከኩርፋ አስወጥቶ ወደ ቂጢቾ ከተማ እንዲመለሱ አድርጌያለሁ ምን ያለው የኦሮሞ ነጻነት ጦር ኃይሎች በምዕራብ ጉጂ ዞን ሱሮ በርጉዳ ውስጥ በከባድ ሁኔታ ታስረው የነበሩ ሲቪሎችንም ነጻ አውጥቻለሁ። ነጻ ከወጡት መካከል አብዛኞቹ እናቶች ሲሆኑ የታሰሩት የመንግስትን የምርጫ ካርድ ለመቀበል ባለመፍቀዳቸውና ኦላን ለማውገዝ ፈቃደኛ ባለመሆናቸው ብቻ ነበርም ብሏል። መንገዶች በመዘጋታቸውና በተጣለው እገዳ ምክንያት መንግስት የምርጫ ሰነዶችን ለማጓጓዝ ሄሊኮፕተሮችን ለመጠቀም ተገዷል ሲል የታጣቂ ቡድኑ መግለጫ ያስረዳል። ከዚህ ቀደም ከተሰራጩት በተጨማሪ ወታደራዊ ኃይሎች ከወረዳ ፓርቲ ጽህፈት ቤቶች የተወሰዱ የምርጫ ወረቀቶችን በምርጫ ሳጥኖች ውስጥ አስቀድመው እየሞሉ ነው። ይህም ከተጠራው የምርጫ ቀን በፊት ነው ብሏል። በዚህ የኦሮሞ ነጻነት ጦር መግለጫ ላይ የኦሮሚያ ክልልም ሆነ የፌደራል መንግስት ያሉት ነገር የለም። የኢትዮጵያ ምርጫ የአፍሪካ ህብረት ተአማኒነት የሚፈተንበት መሆኑን ፖለቲከኛው ጀዋር መሐመድ ተናገረ። ጀዋር ዛሬ ሰኞ የሚካሄደውን የኢትዮጵያን ጠቅላላ ምርጫና ምርጫውን እንዲታዘብ ወደ ሀገር ውስጥ በገባው የአፍሪካ ህብረት የታዛቢዎች ቡድን ላይ ያተኮረን ትንታኔ ጽፏል። ጀዋር በዚህ ጽሑፉ በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢ ቡድን አዲስ አበባ መግባት አህጉሪቱ ለዲሞክራሲያዊ ሂደቶች ካላት ቁርጠኝነት ጋር የተያያዙ የተለመዱ ማረጋገጫዎችን አስከትሎ መጥቷል ብሏል። ኬንያታ በአዲስ አበባ ከመገናኛ ብዙሃን ጋር ባደረጉት የመጀመሪያ ግንኙነት የኢትዮጵያ ምርጫ ለሀገሪቱ ብቻ ሳይሆን ለአጠቃላይ ለአፍሪካ ትልቅ ትርጉም እንዳለው ገልጸው የድምጽ መስጠት ለሙሉ አህጉሪቱ ትልቅ ጠቀሜታ እንዳለው መናገራቸውንም አስታውሷል። ኬንያታ አክለውም የአፍሪካ ህብረት የምርጫ ታዛቢ ተልእኮች ዓላማ ዲሞክራሲን ለማስረጽ የዲሞክራሲያዊ ደንቦችን ለማጠናከርና የጋራ የአህጉሪቱን እሴቶች ለማሳደግ መሆኑን አጽንኦት ሰጥቷል። እንደዚህ ያሉ ተሳትፎች የአፍሪካ ሀገራት እርስ በርስ ከተሞክሯቸው እንዲማሩና በመላው አህጉሪቱ ካሉ ምርጥ ተሞክሮች ትምህርት እንዲቀስሙ እድል እንደሚሰጡ መናገራቸውን የገለጸው ጀዋር እነዚህ ትክክለኛ ቃላት ቢሆኑም ጥያቄው ግን እነዚህ ቃላት ይህ ምርጫ ከሚጠይቀው ድፍረት፣ ጥንካሬና ታማኝነት ጋር ይመጣጠናሉ ወይ የሚለውን ጥያቄ አንስቷል። የአፍሪካ ህብረት የኢትዮጵያ 7ኛ አጠቃላይ ምርጫ እየገጠመው ያለውን ማዕከላዊ ጥያቄ ለመጋፈጥ ዝግጁ ነው ወይ ሲል ጥያቄ ያነሳው ጀዋር ሰፊ የሀገሪቱ ክፍሎች በትጥቅ ግጭት፣ በፖለቲካዊ መገለል፣ በሲቪክ ምህዳር መጥበብና በከፍተኛ የህዝብ አለመተማመን ውስጥ ያሉ የሚካሄድ ምርጫ ትክክለኛ
እውነተኛ ዲሞክራሲያዊ ተደርጎ ሊወሰድ ይችላል ወይ ሲልም ታዛቢ ቡድኑ ሊመለከታቸው ይገባል ያላቸው ነጥቦች አንስቷል። ጥያቄውም ከኢትዮጵያ ያለፈ አስተዋጽኦ እንዳለው ነው ጀዋር የገለጸው። እንደ አውሮፓውያን አቆጣጠር በ2026 በኢጋድ ቀጠና ውስጥ ያሉ በርካታ ሀገራት ዩጋንዳ፣ ጅቡቲ፣ ኢትዮጵያ፣ ሶማሊያና ደቡብ ሱዳንን ጨምሮ ምርጫ ለማካሄድ አቅደዋል ያለው ጀዋር እነዚህ ውድድሮች እየተካሄዱ ያሉት እየጨመረ በመጣ የፖለቲካ መከፋፈል፣ በተቋማት ላይ ያለ እምነት መሸርሸርና ቀጣይነት ባለው የደህንነት እጥረት ውስጥ ነው። በመላ አህጉሪቱ ምርጫዎች የህዝብ ፍላጎት መግለጫ መንገድ ከመሆን ይልቅ ስልጣንን ህጋዊ ማድረጊያ መሳሪያ የመሆን አደጋቸው እየጨመረ መጥቷልም ብሏል ጀዋር። በኢትዮጵያ ያልተፈቱ የትጥቅ ግጭቶች፣ እየጠበበ የመጣ የፖለቲካ ምህዳር፣ እየጠፋ የመጣ የሚዲያ ነጻነትና የምርጫ ሂደቱ ሁሉንም ያካተተ ስለመሆኑ ጥያቄዎች ባሉበት ሁኔታ ውስጥ ነው ያለነው። በመሆኑም ዋና ዋና የተቃዋሚ የፖለቲካ ኃይሎች የድምፅ አሰጣጡን ታማኒነት እየተጠራጠሩ ነው። ሰፊው መራጭ ህዝብ ደግሞ በምርጫው መሳተፍ በፖለቲካዊ ውጤቶች ላይ ትርጉም ያለው ለውጥ ሊያመጣ ስለመቻሉ እርግጠኛ አይደለምም ሲል ጀዋር ያብራራል። ከዚህ ዳራ አንጻር የህብረቱ ታዛቢ ቡድን የምርጫ ጣቢያዎችን፣ የድምፅ መስጫ ኮሮጆችንና የቆጠራ ሂደቶችን ከመታዘብ የበለጠ የጎላ ኃላፊነት ይኖርበታልም ብሏል። አህጉሪቱ ሰፊውን የፖለቲካ ሁኔታና አስቸጋሪ ጥያቄዎችን ወደ ጎን በመተው በምርጫው ዕለት ላይ ብቻ አጥብቀው የሚያተኩሩ በጣም ብዙ የምርጫ ታዛቢ ቡድኖችን እንዳስተናገደች፣ ብዙ ጊዜ የመጀመሪያ ደረጃ መግለጫዎች የምርጫውን ቴክኒካዊ አካሄድ ሲያደንቁ፣ የምርጫውን ህጋዊነት የሚወስኑ መዋቅራዊ ሁኔታዎችን በተመለከተ ግን ዝምታን ይመርጣሉ። እንዲህ አይነቶቹ ግምገማዎች መንግስትን ደስ ሊያሰኙ ይችሉ ይሆናል፣ ነገር ግን ዲሞክራሲን ለማጠናከር የሚያበረክቱት አስተዋጽኦ አነስተኛ ነው ሲልም ያትታል። ምርጫው የህዝብን ፍላጎት የሚያንጸባርቅ እንዲሆን ከተፈለገ ልዑኩ ሁሉም ዜጎች ያለ ፍርሃት የመደራጀት፣ የመቀስቀስ፣ መረጃ የማግኘትና የመሳተፍ ትርጉም ያለው እድል እንደነበራቸው መመርመር አለበት። ምርጫው ዲሞክራሲን የሚያሰርጽ እንዲሆን ከተፈለገም ልዑኩ የድምፅ አሰጣጡን ቴክኒካዊ ሁኔታ ብቻ ሳይሆን ድምፁ የሚሰጥበትን ሰፊ የፖለቲካ ሁኔታ መገምገም ይኖርበታልም ሲል ጀዋር አስተያየቱን ያክላል። ዲሞክራሲ የሚለካው የምርጫ ጣቢያዎች በሰዓቱ መከፈታቸውን በማየት ብቻ ሳይሆን ዜጎች ሂደቱ ፍትሃዊ መሆኑን ሲያምኑበትም ነው ብሏል ፖለቲከኛው ጀዋር። ከዚህ አንጻርም ኢትዮጵያ ለአፍሪካ ትልቅ ፈተና ሆና መምጣቷንም ነው የገለጸው። የአፍሪካ ህብረት ሚናም ከይስሙላ ታዛቢነት በላይ ማደግ ያለበት ለዚህ ነው። የምርጫው ተልእኮችም ቀውሶች ከመከሰታቸው በፊት አደጋዎችን የሚለዩና ህጋዊነት ከመውደቁ በፊት የዲሞክራሲ መሪዎችን የሚከላከሉ የቅድመ መከላከል ዲፕሎማሲ መሳሪያዎች መሆን አለባቸው ያለው ጀዋር የኢትዮጵያ ምርጫ ለአፍሪካ ህብረት ለብዙ አስርት ዓመታት ያዘጋጃቸውን መስፈርቶች ለማስከበር ዝግጁ መሆኑን የሚያሳይበት እድል እንደሚሰጠውም ጠቁሟል። በኬንያታ የሚመራው ልዑክ ምርጫዎች ህጋዊነትን የሚያገኙት ከአስተዳደራዊ ብቃት ብቻ ሳይሆን ከህዝብ እምነት፣ ከሁሉም አካታችነት፣ ከፍትሃዊነትና ከእውነተኛ የፖለቲካ ውድድር መሆኑን ለማረጋገጥ ሊረዳ ይችላል ብሏል። የአፍሪካ ህብረት የኢትዮጵያ ምርጫ ከአህጉራዊ የዲሞክራሲ ቁርጠኝነት አንጻር እንደሚገመግመው በትክክል ገልጿል። አሁን ግን እነዚህ ቁርጠኝነቶች በወረቀት ላይ ካሉ ቃላት ያለፈ መሆናቸውንም ማሳየት አለበትም ብሏል ጀዋር መሐመድ። በሰኔ 3 ቀን የአፍሪካ ህብረት ልዑክ የመጀመሪያ ደረጃ ግኝቶቹን ሲያቀርብ የአፍሪካ ህብረት እሟገትላቸዋለሁ የሚላቸውን የዲሞክራሲ መሪዎችን ለመከላከል ያለውን ፈቃደኝነትና ችሎታ ጭምር የሚታይበት መሆኑንም ነው ጀዋር የገለጸው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከአሜሪካ ጋር የሚደረገው የመልእክት ልውውጥ እንደቀጠለ መሆኑን ገልጿል። ነገር ግን ስምምነቱ እስካልተጠናቀቀ ድረስ ምንም እርግጠኛ የሆነ ነገር እንደሌለን የገለጸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውም ነው የተሰማው። ኒውዮርክ ታይምስ እንደዘገበው ትራምፕ የድርድር ነጥቦቹ የበለጠ እንዲጠናከሩ ይፈልጋሉ። እንደ አዲስ ክለሳ የተደረገበት የድርድር ማዕቀፍም ለኢራን ተልኳል። አክሲዮስ ባወጣው ዘገባ ደግሞ ትራምፕ እንዲጠናከሩ የጠየቋቸው የድርድር ነጥቦች ከኢራን የኒውክሌር መርሃ ግብርና ዩራኒየም የማበልጸግ ሂደት ጋር የሚያያዙ ናቸው። ትራምፕ የስምምነቱን ረቂቅ ከተመለከቱ በኋላ ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስ ለጉዳዩ ቅርበት ያላቸው ምንጮቹን ጠቅሶ ዘግቧል። ትራምፕ እንዲደረግ የጠየቁት ለውጥ ድርድሩን በምን መንገድ ሊቀይረው እንደሚችል ግን ግልጽ አይደለም። የኢራን የኒውክሌር መርሃ ግብርና ክምችት ትራምፕ ጠንካራ ለውጥ እንዲደረግባቸው ከጠየቋቸው ነጥቦች መካከል እንደሚገኝበት አክሲዮስ ምንጮቹን ጠቅሶ ዘግቧል። የአሜሪካ መገናኛ ብዙሃን ዘገባዎች እንደሚጠቁሙት እንዲጠናከሩ የተፈለጉት ነጥቦች በኢራን በኩል በፍጹም ለድርድር ሊቀርቡ የማይችሉ ጉዳዮች መሆናቸው የተገለጹ ናቸው። ከዚህ አንጻር አዲሱ የትራምፕ አካሄድ ወይም ለውጦች ድርድሩን በቀናት እንዲራዘሙ ሊያደርጉ የሚችሉ ይሆናሉ።
ትራምፕ ባለፈው አርብ በዋይት ሃውስ አስቸኳይ ስብሰባ ቢያደርጉም የመጨረሻው ውሳኔያቸው ይፋ አልሆነም። የስምምነቱ ረቂቅ የትራምፕን ይሁንታ እየጠበቀ እንደነበር ኤኤፍፒ ዘግቧል። የኢራን ባለስልጣናትም ረቂቁን ማጽደቃቸውን አላሳወቁም። በአንጻሩ ኢራን በሆርሙዝ ወሽመጥ የሚፈጸም ወታደራዊ ጣልቃ ገብነትን እንደማትታገስም አስታውቃለች። በኢራን ጦር ውስጥ ቁልፍ ቦታ ያለው ሃታም አል-አናቢያ ማዕከላዊ እዝ የሆርሙዝ ወሽመጥን አስተዳደር ለማሰናከል ማንኛውም አይነት ወታደራዊ እንቅስቃሴ ቢካሄድ እርምጃ እንደሚወስድ አስጠንቅቋል። በሆርሙዝ ወሽመጥ ላይ ያለውን ዝውውር ለማወክ ቢሞከር የኢራን እስላማዊ አብዮት ዘብ ወታደራዊ እርምጃ መውሰዱ እንደማይቀርም ነው ያስታወቀው። ሁሉም መርከቦችና የንግድ ጀልባዎች ማለፍ የሚችሉት ከእስላማዊ አብዮታዊ ዘብ የባህር ኃይል ፈቃድ አግኝተው በተዘረጋላቸው መስመር ብቻ ነው በማለትም አክሏል። ይህንን አሰራር መጣስ በአካባቢው ያለውን እንቅስቃሴ ደህንነት የሚያውክ እንደሆነም ገልጿል። አሜሪካና እስራኤል ኢራን ላይ ጥቃት መክፈታቸውን ተከትሎ ቴህራን በሆርሙዝ ወሽመጥ የምታደርገውን ቁጥጥር አጥብቃለች። አንዳንድ መርከቦች በኦማን ባህር ዳርቻ አቅራቢያ በሚገኘው የሆርሙዝ ወሽመጥ በኩል ለማለፍ መሞከራቸውን ያልተረጋገጡ ሪፖርቶችም ይጠቁማሉ። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ።